የመጣሁት ይኸውልሽ እኔ ብዙ ነገር አማርጫት እሺ የምትፈልገው ነገር ትንገረኝ አዩን ተዋት ነው ምን ሁን ነው የምትለው ነገር ትበለኝ አረጋለሁ ብያታለሁ እሷ ምንም መልስ የላትም አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች አስቢ ለነሱ ስሜት አላት ትጎዳለች በብዙ ነገር ከብዙ አንግል ምክንያቱም እየደረሰባት የነበረው ዛሬ መጣሁት እንግዲህ በቃ እስከ ዛሬ ቁጭ ብዬ ጠብቄያለሁ አዩ ምርር አድርጋኛለች እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው ገባሽ ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ አዩ ምርር አድርጋኛለች ሰልችቶኛል ይኸው ቪዲዮንም ካያችሁት ያው ብዙ ነግሬያታለሁ በውስጥም በደበድባት ሁሉ አልስተካከልም ብላለች እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ ፈልጌም አዘጋጅቻለሁ ወስኜም ጨርሻለሁ ማለት ነው ስጠብቅ የነበረው ከትላንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት እና ያሁኑ እሁድ በሰፊው ያሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ ገባሽ ላሳውቃችሁ የመጣሁት ሱመያ በቃ ተስፋ ቆርጫለሁ የመጨረሻ ነው በቃ ካሁን በኋላ አንድ ቀለበት ያደረኩላትን ያገባዋትን ከሷ ጋር ብቻ መኖር ነው ከሷ ጋር ብቻ መኖር ነው እኔ የሚገርመኝ ሰይድ ግን እንዴት ነው ማለት አልገባኝም ምን አይነት ሰው ነው በቃ ሴት እንትን ማለት አይሰለችም እንት የልጆችህን እናት ይቅርታ ጠይቀህ እንደገና በጥፋት ላይ ጥፋት እየመለስክ እንደገና በጥፋት ላይ ጥፋት ሀዩን ያጠፋኸው በሀዩ ምክንያት እንደገና ደግሞ ሀዩን ትቼ ሌላ ሴት አገባለሁ ብለህ በጥፋት ላይ ጥፋት ከምን እንደነው አንተ የምትማረው ከዚህ እንኳን ልጆችን ያጣህበት ምክንያት አይገባህም እኔ እንዳንተ አይነት ወንድ አይቻል አቀም አንዳንድ ያገሬ ሰው ይሄ በቃ ከሴት ላይ ያለህ እንትን ሀዩ አንዴ ብላለች ካለ ሴት በቃ ሴት ስታይ ካለ ሴት ደም አይሰራም ያለችው ነበር እውነትም ችግር አለብህ ሰውየው ማለት ነው ሱመያ ወዳ አይደለም አንጀቷ ተቃጥሎ ነው እንደዚህ ልጆቿን ይዛ እየተሰቃየች ተመልሳ የመን የገባቸው ወዳ አይደለም አንዴ እኮ ተናግራለች ብዙ የተሸከምኩት ጉድ አለ ከሱ ከመጣልኝማ ብላ ይሄው ብን ብላ ስትንከራተት ኢትዮጵያ ቆይታ ተመልሳ የመን የገባችበት ደሞ አፍ እንዳለች ሰው ልታወራ ስትል አታፍርም እንዴ ሴት ኧረ ፈር ትንሽ ጥሩ ነገር እንደሚሰራ ሰው ጥሩ ተው እንጂ ሴት መቃየር ጀግንነት ነው እንዴ ተው እንጂ ወጥ እንጨት ቢያቃይር ሶጣ ያጣፍጥም ይላል ሀቢቢ ካሁን ደግሞ ከሀዩ የባስሽ ነው የምታገባው አሰላሙ አለይኩም ወራህመቱላህ ሰላም ፍቅር ጤና በያላችሁበት ላይክ ሰብስክራይብ እያረጋችሁ ዛሬ እንግዲህ የሰይድን ጉድ መስማት እንፈልጋለን ደሜና ያፈላይ ትላንትና ማለት ምን አይነት ሰው ነው እስኪ ላይክ እያረጋችሁ ይሄ ቪዲዮ 1000 ላይክ ማግኘት አለበት ላይክ ወዳችኋለሁ ሁላችሁ ነው እስኪ እንስማና ወርድበታለሁ ግን ምን አይነት ሰው ነው በጥፋት ላይ ጥፋት የሚያደርገው ሐረካት አንጀቷን አቃጥሎ የልጆቹን እናት እሷ በለፋችበት ሀብትና እሷ በለፋችበት ገንዘብ ሌላ ሰው ይዝናናበታል ሀዩ አንድ ቀን ሳትለፋ ትንፈላሽበታለች ሱመያ በለፋችበት ገንዘብ በጣም የሚያሳዝነው እስኪ እንስማ እንዴናችሁ ሰላም ብያለሁ እና ውድና የተከበራችሁ ቤተሰቦቻችን ዛሬ ተመልሼ መጥቻለሁ እንግዲህ መጣሁት ከቤዛ ጋር ነው የመጣሁት ዛሬ መቼ ነው የምትማረው አንተ ቤዛ ነው እንደምታውቋት የአዩን ጓደኛም ነች ዛሬ ምን ላወራን የፈለኩት መጨረሻ ላይ የሰራሁት ቪዲዮ አይታችሁታል ምን ብዬ ነው የሰራሁት እሱ ለሱመያ የመጨረሻ መልእክት ካሁን በኋላ የሱመያንም ስም አልጠራም ብዬ አስቀምጬ ነበር ካሁን በኋላ ስሟንም አልጠራም ያለችበትም አልከታተልም በቃ ደከመኝ ተንበርክኬ አልቅሼ ልለምንሽ ብዬ ነበር መልእክቴም ሰምቷለች ከምንም አልቆጠረችውም እሷ ዛሬውን ሮጠሽ ካልመጣሽ እኔ ካሁን በኋላ ስምሽንም አልጠራም አንጀት ታለቀሱን ባይገድም አሉ ለማስመሰል ነው እንጂ እውነት ተንበርከለ ለምናታ ያለሽበትም አልከተልም ውስጥህን ስለምታውቅ ዛሬ ሮጠሽ ካልመጣሽ ልፍታልሽ እንኳን ስትል እሷ ሮጣ ይያልካት ሀገር ወጣች እዚህ ሆኖ ቀን ሀገር ወጣለች እና አልጠራም ብዬ ነበር ስሟም ማለት ነው ዛሬ ለምን ጠራ ልትሉ እንችላላችሁ የጠራውበት ምክንያት ከሀገር ስለወጣች ነው ሀገር ውስጥ ሆና ዝም ብትለኝ ኖሮ ያው አልጠራም ነበር እና ልጆቹን ይዘሽ የምትንከራተችው ልክ አይደለም
ለሱመያ ነው መልክቴ። ስራ ልገባ ነው ቸግሮኝ ብሬን ጨርሼ ነው ያለችው። እሱን ስትዋሻችሁ ነው። ብር ቸግሮኝ ነው ከሀገር የወጣሁት ስራ አረብ ቤት ልገባ ነው ልጆቼን ይዤ የሚያስገባ ይፈልጉልኝ የምትለው ውሸቷን ነው። ምንም ብር አይቸግራትም። ግን ለወደፊቱ ሊቸግርሽ ይችላል። አሁን አልቸገረሽም። እንዴት ብትሉ አሁን ብዙ አጨብጫቢዎች አሉ። አለንልሽ እያሉ ላይክ ያደርጋሉ። ምን ይላሉ? ኮሜንት ጽፉላታል። በውስጥ ያልሆነ ምክር ሰው ለማስታረቅ እንትን ይላል። እነሱ ደግሞ ያልሆነ ምክር ሄደሽ እንደዚህ ሁኚ፣ ልጆቹ እንዳታሳዩ፣ እዛ ሀገር እንዳትገቢ፣ አዩ እንዲህ ታረግሻለች፣ የሌለ ነገር ነው ያስፈራሯት። ብር አልቸገራትም ያልኳችሁ ቻናሉን ካያችሁት ቪዲዮ እየታየ ነው። በጣም ይሰራል። ማንም ዩቲዩበር የሆነ ሰው ነው የሚያውቀው። ሌሎቹ ምናልባት ባታውቁት ማለት ነው። ታገኛለች። ማሻአላ ነው። አንድ ከሱም አታጣም። ሁለት ደግሞ አዳዲስ ቻናሎች ሊንክ እያስቀመጠች የምታዩት ዩቲዩቦችም እየሰጠች ነው። አንድ ዩቲዩብ የምትሸጠው 3000 ሪያል ወይም 3000 ድርሃም ነው የሚሸጠው ማለት ነው። 100,000 ብር በሉት ሞኔታይዝ አድርጋ ሞልታ የምትሸጠው ማለት ነው። 100 ምናምን ሺህ ብር እና አይቸግራትም። ቢያንስ አዳዲስ ቻናሎች ሱሱቱ ምናምን እያለች መከፋፍተውን አይታችሁ ከሆነ ዩቲዩቦች እየሰጠች ነው። እዛ ጋር እሷ ቸግሮኝ እንደዚህ ሁኚ ከልጆቼ ጋር ተንከራተትኩ በቃ ሰው እንዲያዝንላትና ወደ እኔ ሰው እኔን ጥምድ እንዲያደርገኝ ያደረገችው ስራ ነው ይሄ ማለት ነው። ይሄ ድራማዋ ሰው እኔን እንዲጠምደኝ እኔን እንዲሰድበኝ በአንተ ሰበብ በአንተ ምናምን እንዲሉ ነው እንጂ መቼም አልቸግራትም። አይቸግራትም። ቢቸግራት ነው ትኬት ቆርጣ ብድግ ብላ የምትሄደው እዚህ ሀረር ባህር ዳር ምናምን እያለች እየዞረች እየሄደች ከነ ልጆቹ ትኬት አስቡት ይከብዳል። እኔ እንኳን ብሄድ ብቻዬን ነኝ። ከነ ልጆቹ ይከብዳል። የልጆቹም ጭምር ነው የሚከፈለው። የጀሚላ እንደ ትልቅ ሰው ትንሽ ብቻ ነው ቅናሽ ያለው ከትልቅ ሰው እኩል ነው። የትንሿ ደግሞ የተወሰነ ይከፈላል እሱም ማለት ነው። የደርሶ መልስ ትኬት እዛ ስትሄድ እዚህ ሀገር ስትሄድ በመኪና አይደለም እየሄደች ያለችው ፕሌን ነው። ምንም አይቸግራትም። ማሻአላ ዩቲዩብም እየሰራ ነው። ስለዚህ አስመስለሽ እኔን አታስጠምጂኝ። አስፈላጊ ከሆነ ደግሞ ምን ያህል እንደምሰራም በቁጥርም በነግራችሁ ልደነግጡም ትችላላችሁ ማለት ነው። ትሰራለች፣ ታገኛለች። እንደ ቸገረው ሰው ሆነሽ በውስጥም እየመጡ ነው የሚሰድቡኝ ልጆች ተቸግረው ተንከራታ ሰው ቤት ልገባ ነው። አንድ ሰው ዩቲዩብ ቻናል እያለው አረብ ቤት ገብቶ ይሰራል ለ1000 እና ለ2000 ሪያል 3000 ሪያል እንኳን በወር ቢከፈላት አትሰራም። 3000 ሪያል በወር ቢከፈላት 100 ምናምን ሺህ ኢትዮጵያ ብር በወር ቢከፈላት አትሰራም አረብ ቤት አይደለም 1000 እና 2000 ማለት ነው 3000 ድርሃም ቢከፈላት። ምክንያቱም አሁን አሉ ብዙ እንትኖች ስላሉ ደጋፊዎቹ አሉ። ግን አሁን አልቸግራትም ቸግሯትም አይደለም ከሀገር ወጣችሁ እኔን ለማስጠመድ ያወራችሁ ወሬ ነው። እና ስለዚህ አሁን ማለት የፈለኩት ስለሷ ማውራት ፈልጌ ሳይሆን እሷ እኔን ለማስጠመድ ያደረገችው እኔን ሰው እንትን እንዲለኝ ነው እንጂ መቼም አይቸግራትም። ግን የማስተላልፍልሽ መልእክት ለበኋላ ሊቸግርሽ ይችላል፣ ለወደፊቱ ይቸግርሻል። አሁን ያጨበጭቡልሻል የሆነ ወይ ስለኛ ማውራት ካቆምሽ ወይም ሰሪው ቪዲዮ ካቆምሽ እይታ ሲጠፋብሽ ሊቸግርሽ ይችላል። ሌላ ቢዝነሶች የሉሽም ማለት ነው። ስለዚህ አያዋጣሽም። አንተ ስለሷ ቢዝነስ አልቸገራትም እና ሰልችቶኝ ነው ባይቸግራት ነው ተመለሰ አረብ ሀገር ሄደች። አማራጭ ስታጠቁ ነው ወዳጅ አሁን እዚህ መጣ አማራጭ ስታጠቁ ነው ብለህ ቸግራትም ብለሻል። እውነትሽን ነው። ዙሪያ የሚያጨፈጭቡ ባያጨበጭቡላት ነበር የሚገርመው። ይቺ ሴት እኮ ተበድላ ነው። ባያጨበጭቡላት ባይመክሯት ነበር። እርግጥ ያህያ ባልተጅ ባያስጥል ነው የመከራቱላ። የሆነ ነገር ብትላቸው ዞር ብሎ አያትም ማሩፍ ነው። ግን እንደ ደህና ሰው እንትን ብለህ ጥሩ ነገር ይዘህ መተህ ላገባ ነው እንግዲህ በኋላ ከሷ ቆርጫለሁ ምናምን። እውነቴን ነው የምልህ። በጣም ተበላሽተሃል ሰይድ፣ በጣም ተበላሽተሃል። በጣም ደሜን ያፈላኸኝ። ልታገባ ትችላለህ ገንዘብ ስላለብህ፣ የገንዘብ ችግር ስለሌለብህ። አንተ ሴቶችን በገንዘብ ነው እንዴ እንትን የምትላቸው? በገንዘብ ነው የምትለው? ሴት ልጅ በገንዘብ ነው እንትን የምትለው? ነገ ደግሞ ይችን ማግብተህ እንትን ካልክ ሊያሰጥ ይሄ ጥሩ ስራ ነው? ሴቶች ያው እንትን ያሉ ናቸው። በቃ ትንሽ ገንዘብ ያለው ወንድ ታዩ በቃ ልክ ጅብ ከቦ ስጋ ሲያይ እንትን እንደ በቃ እንደዛ ዝንጥልጥል ለማድረግ ይፈልጋል። አራክፈው ደግሞ ለምሳሌ እንደ ሀዩ አሁን ቤት አስገዝታለች ብትሄድ ቤቷን ይዛ ነው የምትሄደው። ታልባሃለች ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር ሱመያ በጣም ተበድላለች። የውስጧን ቁስሏን አፈና ይኸው ተንከራተታለች።
ምን እሷ ብቻ ሳይሆን እኔ ራሱ በምታደርገው ድርጊት ተቃጠልኩ። ቤተሰብ ላይክ ሰብስክራይብ እያደረጋችሁ እስኪ ያኛውን ደግሞ ጉዱን እስኪ ስሙለት፣ ጉዱን ስሙለት። ማየት በጣም ያስፈልጋል። ሰይድ ይሄንን ማስጠንቀቂያ ሲናገር ከእንግዲህ አልመጣም ሲል ሲወስን እኔ ብታወሩበት ነው የምለው። በደንብ ማውራት ይኖርባቸዋል። ሱሜ አንቺ መጎዳት የለብሽም፣ ከዚህ በላይ ዋጋ መክፈል የለብሽም። መመለስ ካለበትም ሰይድ ነው። በቃ ለልጆቹ ማድረግ ያለባቸውን በጋራ ማውራት መነጋገር ይኖርባቸዋል። እሱን እኮ ቦታ አልሰጠችኝም፣ አልሰማችኝም። ብዙ ምርጫ ሰጥቻታለሁ። የምትፈልጊውን ላድርግልሽ፣ አፌን ሁላ አውጥቼ አዩን ልተውልሽ ነይ ብያታለሁ። አዩን ተዋትም በቃ በንዴት ውስጥ ሆና፣ ምክንያቱም አንተ በምታረጋቸው እያንዳንዱ ነገሮች ልቃ እኮ ምንም አትፈልግም። አዩ ነበር ችግሩ አለ። እሺ አዩን እተዋታለሁ፣ ከአንቺ ጋር ብቻ እኖራለሁ፣ የምትፈልጊውን ምረጪ ብያታለሁ። ህዝብ ፊት ተመልካቾቻችን ፊት ለፊት ያልኩት። አሁንም ከአዩ የበለጠ እሷ ሱመያና ልጆቼ ናቸው ለኔ የሚያዋጡኝ ማለት ነው። በሚገባ አዩን ተወልሻለሁ አልኳት። ምን ትፈልጋለች አዩ? አኩርፋኛውን ይሄን ቪዲዮ ካየች በኋላ መጨረሻ ላይ ለቀኩት ቪዲዮ እሱ ከለቀቁ በኋላ ለምን እምቢ አለች ይመስላል? ችግር ስላለብህ ነው እና ገባ። እሱ ሲያንሳ ችግር ስላለብህ ውስጥህን ራስ ታውቀዋለህ። አዩንም ተወልሻለሁ፣ የምትፈልጊውንም ምረጪ እኔ ሰማ ደጉዱን እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አማርጫለሁ። እሺ የምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው? ያንን የልጅ ጉዳይ ልጁን ረስተኸዋል ብለሃለች እኮ። ልጁን ረስተኸዋል። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። አስቢ ደግሞ ስሜት አላት፣ ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው እያንዳንዱ በቅርብ ርቀት ቢሆን ሁሉንም አውቃለሁ አያለሁ። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ እኔም ሴት ነኝ አይደል፣ ለወሰነችው ውሳኔ ልክ ነች። ራሷን ማኖር መቆየት አለባት ሴት። አንተ እንዲህ ነህ ወዲህ ነህ ያልክ መሸራት ነው። ዛሬ መጣሁት ጓደኛሽም አኩርፋ ቤተሰቦቿ ጋር ሄዳለች። ቪዲዮንም ካየችው ትያው አንቺም ሄደሽ ከተስማማችሁ ካልተጣላችሁ ሄደሽ አንቺም ነገር ያከፈለሽ ወይስ ፈላኪባት ማለት ነው። አንቺ ጋር ትለኛ ናችሁ መሰለኝ። እና የምታረጊው ምንድነው? ዛሬ መጣሁት እንግዲህ በቃ እስከዛሬ እጄ ቁጭ ብዬ ጠብቄያለሁ። አዩ ምርር አድርጋኛለች። ከኔ አዩም በስነ ስርዓቱ ካሜራ ላይ ከምታዩት ውጪ፣ ለምሳሌ ካሜራ ላይ ምናምን ስታዩ አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢ አምጥቼን ማሰጥበው፣ ምግብም ከውጪ ነው ብዛት በለው። ሁሌ እያኮረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምርር አድርጋኛለች፣ ሰልችቶኛል። ያው ቪዲዮንም ካያችሁት ያው ብዙ ነግሬያታለሁ። በውስጥም በደበድባት ሁላ አልስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። በጣም አሳፋሪ ፈልጌም አዘጋጅቻለሁ፣ ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት። እና የአሁኑ እሁድ በጣም ትገርማለህ። በሰፊው የአሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። ገባሽ? እንግዲህ ያው ሁለቱም አብሮኝ እየኖሩ ካልሆነ እንደተፋቱኝ መቁጠር ነው። ሱመያም ስንት ወር ገናኝተን አናውቅም፣ አብራኝ የለችም። በቃ እንደሌለሽ ቁጠሪያት። ገባሽ? አዩም በስርዓቱ አብራኝ እየኖረች አይደለም፣ እያማረችኝ ጨጓራዬን፣ ደም ግፊቴን፣ ደም ብዛቴን ደግ አረገች። እሷ ይገባሃል። በቃ ሁሉ ነገር እየጨማመረች ደስተኛ እያደረገች ነው። ከሷ ጋር መስማማት አልቻልኩም። ራሱ ብታወጣው እኔ አዩንም ከፈለግሽ እተውልሻለሁ ስላት የነበረው ሱመያን እተውልሻለሁ ስላት የነበረው እኔንም ምርርም ስላደረገችኝ መጀመሪያውንም ስለተዘጋጀሁበት ነበረ። ያው ለሱመያም በዚህ አጋጣሚ እሷ የምትፈልግ ከሆነ ብዬ ነው። አሁን ሱመያ መጣችም አልመጣችም ይሄ ነገር ለአዩም አልነገርኳትም። ሰርፕራይዝ ነው። እሷንም ማስፈቀድም መንገርም ምንም አይነት ነገር አልፈልግም። ምንም አይነት ነገርም አላወራም። ቀጥታ ምንድነው የማደርገው? እሁድ ዕለት በቀጥታ እሁድ የቀለበት ስነ ስርዓቱን አደርጋለሁ። ወደደችም ጠላችም ሌላ ማግባቴ ነው ማለት ነው። እኔ በጣም የሚገርመኝ ነገር እንደ ጀብዱ ነገር ይሄንን የምታወራው ላገባ ነው ምናምን ተማግባቶች ሌላ ሀያት የለህም እንዴ? ምን አገኘህ? እስኪ ሀዩን ስላገባህ ልጆችህን አጣህ፣ ቤትህ በቃ ስንት ዓመት የለፋህበት ለአንተ ችግር የለብህም። እሷ ናት የምትጎዳው። አንተ ተቀያይራለህ ሴት
ግን እንዴት ነው ለልጆች ምንድን ነው የምታስተምራቸው? ሴት መቀያየር ምናምን ነገር እውነት ለመናገር ያሳፍራል። ቤተሰብ በዚህ አጋጣሚ ሰብስክራይብ፣ ላይክ እያረጋችሁ ስደተኛው ወንድማችሁ ማበረታታችሁን እንዳትረሱ። ወዳችኋለሁ እና በጣም ነው የገረመኝ። እስኪ ሀሳብ አስተያየታችሁን አስቀምጡ። እኔ ሱመያ ለካ አንጀትሽ ተቃጥሏል፣ አንጀትሽ ተቃጥሏል። እውነት ለመናገር እንደዚህ አይነት ሰው ጋር ነው ይሄን ሁሉ ዓመት እንዴት አድርገሽ ኖርሽ? ብዙ በሆድ የተሸከምኩት ነገር አለ ብለሻል። እንግዲህ ያው ምክንያት ስታገኝ እንትን ብትይም እና በጣም ነው የሚያሳዝነው። እንግዲህ ያው ደግነቱ ብዙ ሰዎች እያበረታቱሽ ነው፣ ተጎንሽ ናቸው። አብሽሪ፣ እኛም ከጎንሽ ነን። ለተበዳይ መቆም ሴት ልጅ እህት ናት፣ ሴት ልጅ እናት ናት፣ ሴት ልጅ ሚስት ናት፣ ሴት ልጅ ያው ቅመም የሆነች ልጅ ናትና አብሽሪ፣ ከጎንሽ ነን። ይመቻችሁ። ሰይድ እንግዲህ እየቀያየር ከእድሜ ልክህን ትፈጃለህ። አሁን ደግሞ ከሀዩ የባሰች ነው የምታገባው። እናያለን፣ ሰርጉን እናያለን። ይመቻችሁ። ግን ሰብስክራይብ ላይ እንዳትረሱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ከስደት ይጠብቀን። በቃችሁ ይበለን ስደትን። እወዳችኋለሁ። ይመቻችሁ።